አይነት ቆሻሻ እናት ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እናትን በልጇ ምክንያት ምን አይነት ቆሻሻ እናት ናት የወለደች ተብሎ በአደባባይ እናትን የሚሳደቡ ግለሰቦች በጣም ያሳፍራል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎችን ተደራሽነት እንዲኖራቸው ላይክ፣ ኮሜንት እንዲሁም ሼር በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ተጠይቃለሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ዛሬ የምናገርበት ርዕስ ወንድምና እህቶች ልጅ ባጠፋው እናትን ቆሻሻ ብሎ የሚሳደቡ የመንደር ዱርዬዎች አላልኳችሁም፣ የታክሲ ተራ ዱርዬዎች አላልኳችሁም። እስልምና ውስጥ ራሳቸው እንደ ትልቅ ዓሊም እንደ ትልቅ የእስልምና ተቆርቋሪ የሚያዩ ግለሰቦችን ምን ያክል እንደሚሳደቡ በዚህ ቪዲዮ የምዳስስላችሁ ይሆናል። እስቲ ቪዲዮ ማዝ የተባለ ግለሰብ ምን እንደሚለን እንስማ። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻነት ምን አይነት እንግዲህ እዚህ ጋር ስሜቱን ለመረዳት በጣም አንደርስታንዲንግ አድርጌ ነበር። አንድ ሰው የትኛውም አካል የሆነ ነገር ከሆነ ከኛ አቋም የተጻረረን አካል የሆነ ነገር ካደረገ በዛ ነገር መደሰት በዛ ነገር መሳለቅ አግባብ አይደለም። ይህን ነገር መስለሃውና መፍሰዳውን ሳታመዛዝኑ አንዳንድ ወንድሞች ማይክሮፎን ስለያዛችሁ ብቻ ስልክ ስለያዛችሁ ብቻ እንደፈለጋችሁ መታወሩ ወንድሞች አላችሁ። ይህን ነገር አርሙ። ሰለፊያ እንዲጠላ የሰለፊያ አኽላቅ ስነ ምግባር ይህ ነው ወይ እንዲባል ያደረጋችሁ ስለሆነ አላህን ፍሩ። አላህን ፍሩ ነው ያልኳችሁ። መስለሃና መፍሰዳን ያመዛዘናችሁ እያንዳንዱ ነገር ተናገሩ እላችኋል። ምን አይነት ቆሻሻ እናት ናት እናንተ የወለደችው እያለን ነው። እናትን ለምን ተሳደብከ? ዋላ ይሄ ብቻ እኮ አይደለም። ቀጥሎ ደግሞ ምን እንደሚናገር እንስማ። ምን አይነት ቆሻሻ እናት ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ ምን አይነት ተርቢያ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ። እንግዲህ ምን አይነት የተረገመ አባት ቢወልዳችሁ ምን አይነት የተረገመች እናት ቆሻሻ የሆነችን እናት ብትወልዳችሁ ነው እንዲህ የሆናችሁ እያለ። በእርግጥ ሰዎች ሐዘን ላይ ያሉ በሰዎችን ሞት መሳለቅ እነሱን መሳደብ አስቀድሜም እንደነገርኳችሁ አግባብ አይደለም። በቃ መስለሃና መፍሰዳ አመዛዘን የሚደረጉ ነገራቶች ካሉ ከቁርአንና ከሐዲስ አንፃር ይህን ነገር ስህተት ነው ብላችሁ በጨዋ ደም ተናገሩ። ከዛ ውጪ ግን መሳደቡ ምናምን አግባብ አይደለም። ወንድምና እህቶች አሁን ማዝ ያደረገው ምንድነው? በሚያሳዝን ሁኔታ ነብዩ አለይሂ ሰላቱ ወሰላም የሰው እናትን አትሳደቡ እናቶቻችሁን ሌላ ሰው ይሳደባልና ብለዋል። ዛሬ ላይ በሚያሳዝን ሁኔታ የሰው እናት እየተሳደበ ነው። ስንት መልካም እናቶች አሉ ነገር ግን ልጆቻቸውን የተበላሹ። ስንት መልካም የሆኑ ልጆች ጥሩ ስብዕና ያላቸው ልጆች ያላቸው ነገር ግን እናት የምትባለው አላስፈላጊ ቦታ ላይ የምትውል ስንት እናቶች አሉ። ይህን ነገር በገሃዱ ዓለም የምናየው እውነታ ነው። አላህ ሱብሓነሁ ወተዓላ በአንድ ሰው ኃጢአት ሌሎችን መውቀስ እንደሌለብን እንዲሁም ደግሞ በአንድ ሰው ኃጢአት ሌሎችን ደግሞ እንደማይጠየቁ ይናገራል። ታዲያ ወደ እናት አፍህን ለምን ከፈትክ? እናትን በዚህ ቆሻሻ ብሎ መሳደብ ስንት በተርቢያ ለፍተው ስንት ነገር በጀርባቸው አዝለው ውሃ የተለያዩ ነገራቶችን እንጨትን ተሸክማ ያሳደገችን እናት
ነገር ግን አላስፈላጊ ቃላቶችን የሚናገሩ ወጣጤ የሆኑ ሰዎች እንዳሉ አምናለሁ። ነገር ግን እነዛ ወጣጤ ሰዎች ላይ ተመርኩዘ እናትን መሳደብ አንተ ከታክሲ ተራ ዱርዬ ወይን ደግሞ ከመንደር ድንጋይ ላይ ተቀምጦ ከሚሳደበው ሰውዬ በምን ሊለየህ ይችላል? ይህ ያንተ ስብና ነው? በተርቢያ ያደገ ሰው በጥሩ ስብና ተኮትኮቶ ያደገ ሰው እንዲህ አይነት ንግግር ይናገራል? ካንተ እንዲህ አይነት ንግግር እንጠብቃለን? ማዝ እና ነገሩ ከአዝማሪ የሚጠበቅ ነው። ይህ ብቻ አይደለም። ትልልቅ ዓሊሞችን እንዲህ ብላችሁ እየተሳደባችሁ ነበር። ፈትዋ የሚሰጡ ትልልቅ ዓሊሞች ህዝበ ሙስሊሙ ዘንድ ተቀባይነት ያላቸው እድሜያቸው ሙሉ ማለት ነው በኢልም ያሳለፉ ትልልቅ ተሰደው የተለያዩ የተሰደዱት ራሱ ኢልምን ለማስቀራትና ለመቅራት የተሰደዱ የተንከራተቱ መሻይሆችን መሐመድ የተባለ ግለሰብ እንዲህ ብሎ ሲሳደብ ነበር። አፈርኩኝ። እኔ ካንተ እንዲህ አልጠብቅም ነበር። ትንሽ ጥሩ የሆነ ስብናና ጥሩ የሆነ ማስተዋልን ያለህ ልጅ ተመስለኝ ነበር። እንስማ። ሌላው ሙፍቲያችን በሐያት ይያሉ አንድ ቀን እንኳን አይቷቸው ማያቅ አንድ ቀን እንኳን ቀን ከሌሊት ምን አይነት ሐለት ላይ ነው ያሳለፉ ያሉት? እንዴት ምን አይነት ጭንቀት ላይ ነው ያሉት? እንዴት ነው ያስቀሩ ያሉት? በቀን እኮ 2 ሰዓት ብቻ ነበር የሚተኙት። እንዴት አይነት ሐለት ላይ ነው ያሉት ሚሊዮን እንኳን አንድ ቀን ሳይ አሁን በህልፈታቸው በሬሳቸው ሊደራደር ይፈልጋል። እዚህ ጋር ነው መቀበር ያለባቸው፣ እዛ ጋር መቀበር አለባቸው ምናምን ፈትዋ ሊሰጥልህ ይሞክራል። ይሄ እንደነ ሳዳት ከማል ያሉትን መሐይም ከውቀት ነፃ የሆኑ ሰዎችን አይደለም እየተናገርኩኝ ያለሁት። ምንም የኢልም ኡስታዝ ሳዳት ከማል መሐይም የመሰሉ ምናምን ይልከን ወላሂ ሱማ ወላሂ ነው ምለ የሳዳት ማለት ነው። ይሄ ጥፍር የለኝም ጥፍሪ ባሳየ የጥፍር ቆሻሻ ታውቃለህ? ያን ያክል ተጽዕኖ የለህኝ ያን ያክል ማለት ነው አልሰራም። ስንት ምንም ባያቅ ማለት ነው ስንት ትልልቅ ሰዎችን አፍርተዋል። ኦኬ ስንት ሰው ማለት ነው ከጥመት ትክክለኛ አቂዳ እንዲከተል አድርገዋል። ሳዳት ከማል እየመረረህም ቢሆን ዋጥ። የትኛውን ወጣት ጠይቀው ጫትን የሚቀም የነበረ የተለያዩ ሽርክ ላይ የተዘፈቀ የነበረ ሰው ከዚህ ነገር እንድትወጣ ሰበብ የሆነ ማን ነው ብትለው ሳዳት ከማል ነው ይልሃል። መንዙማ የሚሰሙ ሰዎች ሳይቀር ማለት ነው እኛ እኮ መንዙማው እንደ ሳዳት አናቀውም ነበር፣ እንዲህ ልብ ብለን አናዳምጥም ነበር፣ እንዲህማ ከሆነ ከዛሬ ጀምሮ ትተናል ይላሉ። ለዚህ ደግሞ አንድ መስካሪ ጌታዬ ዘንድ መመሰክረው ነገር እኔ አንድ መስካሪ ነኝ። ከዛ ነገር እንደወጣ ሰበብ ይሆን እና ኡስታዝ ሳዳት ከማል እነ ሼህ ኢልያስ አህመድ ናቸው። እየመረረህም ዋጥ። ያ ሁሉን ተጽዕኖ የለህም ግን መሐይብ ብለህ ለመሐይብ ግን ቫልዩም ሰጣችሁ ለምንድን ነው ሪፒል የምታረጉት? ሁሌ የሚገርመኝ ባህሪያችሁ ነው። ጃሂል ትላላችሁ እነዚህ እንትናቸው ትላላችሁ ምናምን ነገር ለመሐይብ ቆይ ውሻ ጮኸ ተብሎ ድንጋይ ይወረወራል እንዴ? አይወረወርም። መሐይብም ማለት እንደዛ ነው። ለምን ቫልዩም ትሰጣለህ ለነዚህ ሰዎች? ስለዚህ አንተ ላይ ተጽዕኖ ፈጥሮብሃል ማለት ነው። ተጽዕኖ ፈጥሯል። በሺ የሚቆጠሩ ሰዎችን ማለት ነው ከሽር ከቢዳ ከተለያዩ ፈሳዶችን ወጣቶችን ዲናቸውን ጠንቀቀው እንዲማሩ አድርጓል ሳዳት ከማል። የሳዳት ጠበቃ ሆኛ አይደለም። ከተሳሳተ በአደባባይ የተሳሳተው ከሆነ ካላረመ በአደባባይ ወጥቶ ምላሽ ይሰጣዋል። የመጀመሪያው ነው ያቦሳላል አይመለከተኝም። ግን በዚህ ልክ አፋችሁን እየከፈታችሁ ተመልሳችሁ ደግሞ ኡስታዞችን አክብሩት ምናምን ነገር ትላላችሁ። በእናንተ ልክ እኮ የሚሳደብ የለም። ፐርሰናል አታክ እያደረገ ከዛ በኋላ ለውማ መጨነቅ ነው ሀቢቢ? በፍጹም አይደለም። እኔ ቀደም እንደነገርኳችሁ የውላችሁ በሰዎች ሞት የሚሳለቁ እንዲህ የሚሉ ግለሰቦችን በፍጹም አልደግፍም። በቃ የሚደረጉ ነገራቶችን እንቃወማለን። አዎ ነገር ግን መሳለቅ መሳደብ ምናምን እኔ በጣም ያሳዘነኝ ደግሞ ምን እንደሆነ ታውቃላችሁ? አንድ ክርስቲያን እየተሳለቀ ቪዲዮ ሰርቶ ከዛ ሙስሊም ዲናችንን እናቃለን ስለ ተውሂድ ተገንዘበናል የምትል ወንድምና እህቶች እዛ ገብታችሁ እርነነን እያላችሁ እያጨበጨባችሁ ነበር። ወላሂ አፍራይል ልጁ ነብዩ አለይሂ ሰላቱ ወሰለም የሚሳደብ ጋጣ ወጥ በጣም አይምሮ ይቀነጨረ ምንም አይነት የሰውን አስተሳሰብ የሌለው ምንም አይነት ሰባዊነትን የማይሰማው ልጅ ነው። ነገር ግን እናንተ እንደዛ ብሎ ስለተናገረ እናንተ ስለጠላችሁት የሆነ ሰው
ያን ሐሳብ የጠላቴ ጠላት ወዳጅ ነው በሚል መርህ መጓዝ እስልምና በፍጹም ይከለክላል። በተለይ ደግሞ ተውሂድ ሱና ተረዳን የምትሉ ወንድምና እህቶች አላህን ፍሩ። የልጁ ቪዲዮ እዚህ ያላመጣሁት በጣም ደባሪ ቀፋፊ የሆነ ስድብ ስለሆነ ሚያስጠላ ስለሆነ አላመጣው። ቀጥሎ በሳዳት አላቆመም። ይህ ወንድማችን ለምንድነው መሐመድ ይባላል? ለምን ባሉን ሰጣውት ከተባለ ቅርብ ነው። እንግዲህ ቅርብ ነው። ኮሚቴ አስመራጭ ነበር። እዛ ላይ ላይቭ ላይ ያያየሁት ነበር ምናምን ነገር ስለማቃውን ጭምር ነውና ቀጥሎ ደግሞ ትልልቅ የሚባሉ መሻይሆች እንዲህ በማለት ይሰድባቸዋል፣ ይዛለፋል። እንመልከት። እዚህ 1-2 አመት ምናምን መዲና ዩኒቨርሲቲ 5-7 አመት ምናምን ይሄ ራይድ ሹፍርና ምናምን እየሰራችሁ ጥቂት ኢልም ቀርታችሁ ለመጣችሁት ነው እየተናገርኩኝ ያለሁት። ስለምናቃችሁ ማለት ነው። ኢልማችሁ ደረጃ በጣም አናሳ ኢዚ መሆኑን ስለምናቅ ነው የምንነግራችሁ። ምክንያቱም ጓደኞቻችን ጋር ነው የተመረቃችሁት። ከዛ በኋላ መተው እዚህ አንድ ብለው ሀ ብለው እኮ በሐበሻ ዑለሞች እየቀሩ ነው ያሉት የናንተ ባቾች ማለት ነው። አሁን እዚህ መተህ እንደ ትልቅ ኢልም እንደያዘ ነገር ሐበሻ ውስጥ መተህ ፈትዋ ልሰጥ ትሞክራለህ። የሐበሻ ህዝብም ደግሞ አያውቅም። ከውጭ የመጣ ነገር በቃ እንደ ትልቅ ዶክተር ነው የሚያይህ አንተን። እዚህ መተህ ትጫወታለህ። በረፍት ሰዓትህ ራይድ ሹፍርና ምናምን እየሰራህ 5-7 አመት ምናምን ያሳለፍካትን ያዝካትን ኢልም በቃ እንደ ትልቅ ኢልም ነው ያየሃት። እዚህ ሐበሻ ውስጥ እኮ ለ30-40 አመት ምናምን ከዛ በላይ ቆሎ እየበላ ለእንቅልፍ ጊዜ እንኳን እያጠረው ጊዜውን ሰውቶ በኢልም ያሳለፈ ትልልቅ በሹፍርና ሄዳችሁ 7 አመት እንዲህ የቀራችሁት ምናምን ነገር ብሎ እያላገጣል። አላህን አትፈራም? ባላ አላህን አትፈራም አይደለ? እነዚህ ቀረና ነገርኩ። ሳዳት ከማል በሱ የተለወጡ ተማሪዎች ትልልቅ ኪታብ የቀሩ ትልልቅ የሚባል ደረጃ ላይ የደረሱ ልጆች አውቃለሁ ባካል። አንተ የሼህ ኢልያስ አህመድን ፎቶ አድርገህ ለሹፍርና የሄደ ምናምን ነገር ትላለህ። የነ ሼህ ሰይድ ሙስጣፋ የነ ሼህ መሐመድ ዘይን ዘህረዲን ሼህ ኢልያስ አህመድ ማለት ሐቢብ ይኸውልህ መዲና ላይ ተማሪ ያልነበረ ማስተማሪ ጭምር ነው እኮ የነበረው። ይህን አታውቅም? ቁጭ ብሎ ነው እኮ የሚያስተምረው የነበረ። በጣም ያሳዝናል፣ በጣም ያሳፍራል። ሀይቃ ማለት ፈትዋ ነው የሰጡት። ከእስልምና ከሸሪዓ አንፃር እንዲህ ነው አሉ። ከተመቸ ትቀበላለህ፣ ካልተመቸ ዝም ትላለህ እንጂ ፐርሰናል አታክ ያርክ እየተሳደብ ሹፌር ነበሩ ምናምን ስራ መስራት እኮ ባንተ ቤት በቃ አለ አይደለም። ስራ ሳይሰሩ ጫት እየቃሙ ምናምን ነገር ቁጭ ብሎ መቀመጥ በቃ የኢልም ዋንኛ መስፈርት ነው። ወናዑዙ ቢላህ ነብዩ አለይሂ ሰላቱ ወሰለም ስራ ይሰሩ ነበር። ኦኬ ግመሎች ምናምን ይጠብቁ ነበር፣ እረኛ ነበር። ስራ አይናቅም። የትኛውን ስራ አንድ ሰው ዓሊም ለመባል ግዴታ ማለት ነው ስራ ሳይሰራ የሆኑ ሰዎች ምግብ እየሰጡት መኖር አለበት የሚል ከየት እንዳመጣችሁት አላውቅም። እስልምና የሰውን እጅ እንዳናይ አበክሮ ማለት ነው ያስተምረናል። እንዳናይ ዛሬ የሰው እጅ ያየህ ኑር ይያለን። እነዚህ መሻይሆች እነዚህ ሼሆች ካላቸው ዕውቀት አንፃር ይህን ነገር አታደርጉ ምክንያቱም በሸሪዓ አይፈቀድም ብለው እነሱ የሚያውቁትን ነገር ሼር አደረጉ። ከዛ አንተ ደግሞ እንዲህ ምናምን ነገር እያልክ ነው። ማንንም ይሁን ማንንም ይህን የሚያደርግ ከሆነ ከእስልምና አንፃር ምላሽ ይሰጣው። ምክንያቱም የአላህን መብት ለፍጡራኖችን ሰዎች አሳልፈው እንዳይሰጡ። አሁን ለምሳሌ ይህን ቪዲዮ ላሳይ። ይበቃናል። ብዙም ማሳየት አለ ብዙም ማሳየት አያስፈልግ። መስጂድ ነው፣ ከዛ መቃብር አለ፣ እንደ ሐውልት ተሰራላችሁ። ይህን ነገር አያሳስብህም ሀቢቢ? ምንም የማያውቁ አባቶቻችን እናቶቻችን ሄደው ከዛ በኋላ ያን ነገር እንትን ቢሉ አንተ አያሳስብህም? ባላ ይህን ነገር አያሳስብህም? ይሄ እኮ ክፍለ ሀገር ነው እንዳትለኝ። አዲስ አበባ ላይ ማለት ጉለሌ ነው አይ ቲንክ የመካና መቃብር አለ። ጉለሌ ነው ሰው አስተካክሉልኝ ኮሜንት ላይ እና እዛ ላይ የሚደረግ ነገር ላሳያችሁ። አረር በጓጉር በገታ በንጉስ ዋና የኔ ጌታ አስራር ለጉር ዘለፈና
መቃብር ነው በነገራችን ላይ ከዛ ትንሽ ቢሰሩለት ቤት ከሰሩለት በኋላ በሚያሳዝን ሁኔታ እንዲህ አይነትን ድርጊት ይፈጽማሉ የስንል የአላህ ቤት ውስጥ መቃብር ላይ ከዛ በኋላ ትንሽ ጎጆ ነገር ሰሩ እንደ መስጂድ አይነት ስታይል ከዛ ፎቶ ለጠፉ ስዕል ነብዩ አለይሂ ሰላቱ ወሰለም የከለከሉት ሳሊዎች ቅያማ ቀን የትንሳኤ ቀን ሩህ ዝሩበት ሩህ ንፉበት ተብለው ይጠየቃሉ ግን ማድረግ አይችሉም ትልቅ ቅጣትን የሚቀጡት ሳሊዎች ናቸው ብለዋል እናታችን አይሻ ከነብዩ አለይሂ ሰላቱ ወሰለም ሰምተው ማለት ሰሂህ ቡኻሪ ሰሂህ ሙስሊም ላይ የተዘገቡ ሰሂህ የሆኑ ሐዲሶች አሉ ኦኬ ይህን ነገር ለምን ያሳስበን ሐቢብ ዑለማዎች ይህን ድርጊት እንደሚደረግ ያወቁ ዝም ማለት ነበረባቸው ይህን ነገር ከጊዜ በኋላ ሰዎች እንዲህ እንዳያረጉ ምላሽ ቢሰጡ አንተ ተነስተ የሹፌር ምናምን ነገር ብለ ተሳደባለህ ላፊት ያስጠይቃቸዋል ሐቢቢ ውዴታችን ድንበር ያለፈን ሰው እንውደድ እናክብር ነገር ግን ከአላህ መብት አናስፈልግ የኑህ ህዝብ ታሪኮች ቁርአን ላይ የተጠቀሰው እንደዛ አይነት ድንበር አላፊዎችን እንዳንሆን ሱረቱ ኑህ ላይ ቁጥር 23 ጀምራችሁ አንበው አላህ አምስት ሰዎችን ያወሳል እነዛ ያወሳቸው ሰዎች መልካም ጥሩ የሆኑ የአላህ ባሪያዎች እንደሆኑ ኢብኑ ከሲር ከኢብኑ አባስ ይዘው አስተላልፈዋል ከጊዜ በኋላ ሰዎች እነዛ ሰዎች ላይ ድንበር አለፉ ሐውልት ሰሩ የመጀመሪያ ተውልድ ሲያል ቀጣይ ተውልድ ሲሸጋገር ከዛ በኋላ ወደ ማምለክ ተሸጋገሩ ለመጀመሪያ ጊዜ በዓለማችን ታሪክ ወይም ደግሞ በሰው ልጅ ታሪክ ሽርክ የተፈጸመው በደጋግ ሰዎች ምክንያት ደጋግ ሰዎች የአላህ ባሪያዎች ስለ አላህ Subhanahu Wa Ta'ala አንድነት አስተምረው ከሄዱ በኋላ ጃሂል የሆኑ ማህበረሰቦች ደግሞ ምን አደረጉ እነዛ ሰዎች ወደ መለመን እነሱን ወደ መጠየቅ እነሱ እርዳታ ወደ መፈለግ በእነሱ ወደ መፈለግ ተሸጋገሩ እንግዲህ ሽርክ አጀማመሩ በሐውልት ነው በመቃብር አላህ Subhanahu Wa Ta'ala ከሽርክ ከቢዳ ከተለያዩ ነገሮች ይጠብቃል እውነተኛ አንድነት በተውሂድ በሱና ላይ አላህ Subhanahu Wa Ta'ala ያጎናጽፋል ለመጨረሻ ግን አንድ ሁለት መጽሐፎችን ሪከመንድ ላድርጋችሁ የመጀመሪያውና ዋንኛው የሼህ ኢልያስ አህመድ ያማኞችን ጋሻ የተሰኘውን መጽሐፍ አንብቡት እንዲሁም ፒዲኤፍ አለ የምትፈልጉ ከሆነ ቴሌግራም ቻናል አለን ጆይን አድርጉ እዛ ላይ ፖስት አደርግላችኋለሁ ሁለተኛ የኡስታዝ ኢብኑ ሙነወር የሱን መጽሐፍ ተውሂድ የሁለት ሀገር ስኬት የሚለው መጽሐፍ መነበብ ያለበት ወሳኝ የሆነ መጽሐፍ ተውሂድ የሁለት ሀገር ስኬት ዛሬ ሰዎች ተውሂድ ስላላያዙ እንዲህ አይነትን ድንብርብር ላይ እንዲህ አይነትን መሃል ሰፋሪ ላይ ሆነው እናያለን በተለያዩ አጋጣሚዎች ማለት ነው እና ያን እንዳይፈጠር ደግሞ የሼህ ኢልያስ አህመድ ያማኞች ጋሻ የኢብኑ ሙነወር ካርሹ በላይ የተሰኘው እንዲሁም ደግሞ ተውሂድ የሁለት ሀገር ስኬት የሚለውን በማንበብ እነዚህ ጥቆማ ያረኳቸውን መጽሐፍ ሁለቱ መጽሐፎች በማንበብ ራሳችሁ ከሽርክ ከቢዳ ከተለያዩ ፈሳዶች ማራቅ ትችላላችሁ አረኛ ጽሁፍ ናቸው ማግኘት ትችላላችሁ በተለያዩ ቦታዎች በርግጥ ተውሂድ የሁለት ሀገር ስኬት የሚለው መጽሐፍ ገበያ ላይ ያለ ይመስለኛል ኡስታዝ ኢብኑ ሙነወር ይህን መጽሐፍ ተሳተመው በዚሁ አጋጣሚ መልካም ይህን መታሳተሙበት ወጪ ከሌላቸው ራሱ እዚህ ያለን ወንድሞች ተባብረን ላይቭ ላይ የሆነ ነገር አድርገን ምናምን ነገር እንዲታተም ብናረግ መጽሐፉ እኔ በደንብ ስለማቀው ነው አንዴ ካነበባችሁ ጎንበስ ብላችሁ ከጀመራችሁ ቀናት ነው ወላሂ ያካበድኩኝ እንዳይመስላችሁ ኢብኑ ሙነወር ደግሞ በሰነ ጽሁፍ ላይ የሚታማ ኡስታዝ አይደለም በጣም የሚገርም ያጻጻፍ ስልት ያለው የሚገርም በቃ ሰይፍ ለበላችሁ የሚገርም መጽሐፎች ነው የሚጽፍ በርካታ መጽሐፎች አሉ ለዛሬ ግን 3 መጽሐፍ አንብቡ ያማኞች ጋሻ የሼህ ኢልያስ አህመድ የሳቸው ፒዲኤፍ አለ ከፈለጋችሁ ቴሌግራም ላይ ጆይን አድርጉ እዛ ፖስት አደርጋለሁ ሁለተኛ ደግሞ የኡስታዝ ኢብኑ ሙነወር ተውሂድ የሁለት ሀገር ስኬት
እርሱ ራሱ ደስ አይልም ባላ ገና ሲጀመሩት ራሱ የሌለ ነው ደስ የሚላችሁ ሁለት ሶስተኛ ደግሞ ከአርሹ በላይ የተሰኘው መጽሐፍን ባገኛችሁት ቦታ አድናችሁ አንብቡት አድናችሁ ካሁን በኋላ በእያንዳንዱ ቪዲዮዎቼ ሁለት ወይም አንድ መጽሐፍ ሪከመንድ አደርጋችኋለሁ የምታነቡት በሱና ኡስታዞች የተጻፉ ቆንጆ የምላቸው መጽሐፎች እኔ ያነበብኳቸው አሪፍ የምላቸው መጽሐፎችን አማርኛ ላይ የተጻፉ በአማርኛ የተጻፉ ብዙ ጊዜ በአረብኛ የተጻፉ መጽሐፎችን ለማንበብም እንቸገራለን እንዲሁም ደግሞ ለማግኘትም እንቸገራለን ስለዚህ ቀላል ነገርን አማርኛ ስለሆነ በአማርኛ የተጻፉ በሱና ኡስታዞች የተጻፉ ለኛ ለተውሂዳችን ጠንካራ እንድንሆን የሚያደርጉ መጽሐፎችን ሪከመንድ የማረጋችሁ ይሆናል አላኩል ሐል አላህ Subhanahu Wa Ta'ala በተውሂድ በሱና ላይ አንድ ያደርገን ሐቅን በሐቅነቱ ያሳየን ሙሉ በሙሉ የምንቀበል ያደርገን ባጢልን በባጢልነቱ ያሳየን ሙሉ በሙሉ የምንርቅ ያደርገን ከስሜት ቀንበርነት ሰውን ከመከተል ከወገንተኝነት ከጭፍን ቀንበርነት አላቆ ትክክለኛ የሰለፎችን ጎዳና የምናንጸባርቅ ያደርገን ባህሪያችን አላህ Subhanahu Wa Ta'ala ያስተካክለን ይህን ያልኩበት ምክንያት አስቀድሜም እንደነገርኳችሁ ነው ሰለፊያ መንሃጅ ላይ ያለን ወንድምና እህቶች ከኔ ጀምሮ ጥሩ የሆነ አቋም አለን ግን ባህሪ ላይ በጣም የተንሸዋረረ ነገር አለና አኽላቃችን ላይ ያደራላል አኽላቅ አቂዳ ያለው ሰው አኽላቅ አደብ ሊኖረው ይገባልና የምንናገራቸው ነገራቶችን ያመዛዘንን ጥቅምና ጉዳቱን ያመዛዘንን ብንናገር መልካም ይመስለኛል ምክንያቱም ደግሞ ሰዎች ከገሃነም ከተለያዩ ቢዳና ሁራፋቶችን እንዲወጡ ስለሆነ ዋንኛ ፐርፐዛችን አላማችን ነገር ግን አንዳንድ ሰዎች በጣም አግሬሲቭ ሆነን ምንናገርበት ቦታዎች አሉ በተለይ ራሳቸው አዋቂ ነን ብለው ሆም ብለው ህዝበ ሙስሊሙ ወደ ቢዳ ወደ ሽርክ የሚጣሩ ሰዎች ላይ አግሬሲቭ እንሆናለን ሁለተኛ መጣጣቸው እንደ እርድና የሚሆኑ ሰዎችም ላይ አግሬሲቭ እንሆናለን ከአላህ ውጪ ሰዎች ባድ አምልኮ ሲጣሩ ጊዜ አግሬሲቭ እንሆናለን ምክንያቱም የነብዩ አለይሂ ሰላቱ ወሰለም የዳዋ ካይስ ስለሆነ ማለት ነው አላኩል ሐል هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمه الله وبركاته